ያ ለገንዘብ ብሎ የቀረበ ጀለስ ወንድሜ እላ ገንዘቡን ይዘሽዋል። በእናት ፋዘር አልሰጥም አለኝና ከዛ ያቺ ነገር የማይገባት ጓደኛ ስሚኝ ከኋላ ቼክ አድርጊልኝ። ሳታስነቂ ነክቶልኝ ሳታስነቂ ከኋላ ቼክ አድርጊልኝ። ነክቶ ተብላሽ ነበር ወደቀች። አልነካሽም፣ ምንም አልነካሽም። እሙዬ እኔ የምልሽ በግነሽ እንዴ? እንዴት እባካችሁ ለጊዜው ቸኩላችሁ ፕራይቬት ጄት እንዳትገዙ። እዚህ ላይ እንደምታዩት ላጌጃችሁን ሃንድል የሚያደርጉት ዛት ዋን ፍሬንድ ፖሊስ ስታይ የሱ ነገርማ በጣም ነው የሚገርመው። ስማ ምንሽ ሳባ ምን ፖሊስ እና ታዲያ ምን ችግር አለ? ምንም ችግር የለም። የሰራሁት ነገር አለ አይደል? እና ታዲያ ምን አስጨነቀሽ? አንተኛ ምን ሰርቀሻል? ትንሽ ዞር አንልም? ሰርቀሻል እና ታዲያ ምንድን ሌባ ነው እንደዚህ የሚሆነው? ወደ እኔ እየመጣኩ ነው እኔን እያየህ እና ምን ችግር አለ? አረ ሮጠች። በተለይ ጓደኛን ይዛ ወደ ቤተሰብ ትሄዳለህ። ከዛ በኋላ ማታውቀውን ሰው ነው የሚሆንብህ። ማታውቀውን ይሄ ጨዋ የጨዋ ልጅ ምንም ግን ያስለመደ እሱ ነው። ግን በቃ ቤተሰብ ምናምን ሳይ ልክ እንደዚህ እንደ ፖሊስ እንዳያሰው እንደዚህ ጫን የሆነው ሬድ ፍላግ የማታውቀው ጓደኛ ከረጅም ጊዜ በኋላ ስላገኘሽ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ ምንሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ? ለማን ሲሰነዝር? አንቺ ደግሞ ለፊቴ ነዋ ማለት ይደብድብሻል። ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፍራንክ ላይ ያደረገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲር ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ትዝ ይለኛል የቁማር ብር የለኝም ብዬ ማለት ነው አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። እቤት ሲቀመጥ በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው። እንዴት እንደሳኩ ልነግርሽ አልችልም። ቀልዶች እኮ አይጠገቡ። አሁን ራሱ እየፈለገኝ ነው። ይሄው እንደውም ቴክስት ላከ። ቤተሰቦችሽን ነው የምጨርሳቸው ቶሎ ነኝ። የኔ ፍቅር ማለት ይገልሽ ነው የሚፈልግሽ? አዎ በሳቅ በያሁን ቶሎ ሊድ እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም ብዬ አኮርፋለሁ። እሱማ ሬድ ፍላግ ነው፣ ፍቺው። ይሄ ሬድ ፍላግ አይደለም እንዴ? የሚደበረው በጩቤ ወጋ በማድረግ ነው እንዴ? እቺ ደግሞ ገና ስልክ አናነሳም ብላ ያዙ ሊለቁኝ ትላለች። የሰው ባህሪ እኮ እንዳለ ማለት ነው ውዝግብግብ ያለ ነው። እቺ በቃ እንደው ካልመታት የለም አንድ ሰው በጣም ከመመታቱ ልምድ ሲሆን ማለት ነው ያ ሲመታ ደስ ነው የሚለው ልምድ ነው። ያቺ ነገር የማይገባት ጓደኛ ስሚኝ ከኋላ ቼክ አድርጊልኝ። ሳታስነቂ ነክቶልኝ ሳታስነቂ ከኋላ ቼክ አድርጊልኝ። ነክቶ ተብላሽ ነበር ወደቀች። አልነካሽም፣ ምንም አልነካሽም፣ የለብሽም። ሆን ብላይ ለማዋረድ ነው የተነሳሽ። አስበሽዋል? እንደዚህ ስትጠይቅ በገበያ መሀል ላይ ተኝታ እስቲ ንጹህ ነው ንጹህ ከእንደዚህ አይነት ሰው ማለት ነው ምንም ነገር ማድረግ የለባችሁም። ጸጥ ነው። ቢያንስ ሌላው ቢቀር መንገድ ላይ የሚያልፈውን ሰው ብትጠይቁ እሱ ሊረዳችሁ ይችላል ቢያንስ በጣም። እቺ ግን ያ ለገንዘብ ብሎ የቀረበ ጀለስ ወንድሜ እላ ገንዘቡን ይዘሽዋል። በእናት ፋዘር አልሰጥም አለኝና ከዛ ስምር ብር ከሌለ ብትሰራለ እንደምንም ብዬ አልተቀበልኩትም መሰለ። ከዛ ማዘር ደግሞ በፍጹም አይሆንም ምናምን ብላ ተቀበለችኝ ማለት ነው። ከዛ በቃ ለምን ያረበናል ስለጓደኛዬ ነው ብዬ ግግም ብዬ ተቀበልኳት። ከዛ ልክ ስወጣ ረስቼው አልወጣሁም መሰለ ቤት ውስጥ። ከዛ ተመልሼ መጥቼ ፈልግ ያገኘሁት ጎበዝ ከዛ ይዤው እየወጣሁ እያለ ብሩ ወንድሜ ሰረቀኝ። ለምን ታጓጓለህ? ለምን ህይወቱን ታበላሻለህ? ግልጹን አትናገርም? ቆይ እንዴ ልጁ እኮ ተሰቃየ። በሮ እየመጣ ብር የለኝም የምትለውም ሰው ሲያወራ አንዳንድ ሰው ሲያወራ ካንተ ባላቅም ካንተ እንትን ባልልም ምናምን ካንተ ባላቅም እያልክ እኮ የምታወራው እኮ ካንተ አውቃለሁ እያልክ እኮ ነው። አይከፋኝም፣ ችግር የለውም። ወጎጉን ተወውና ዝም ብለህ ካንተ ባላቅም ካንተ ምናምን ዲኮሬሽን ልብ ብዬ ሳይሄድ ከኔ ታውቃለህ፣ በቃ ታውቃለህ። በቃ ታውቃለህ። ምን ላድርግ እንዴ
ካንተ ባላቅም ይህን ነገር ግን እንደዚህ ማድረግ አለብን። ታውቃለህ በቃ ከኔ ስለምታቀርልህ የምትናገረው ከኔ ስለምትበልጠረላ የምትናገረው ዲኮሬሽን አያስፈልግም። ቀጥታ ወደ ገደለው ግባ። ካንተ እኮ እንዲህ አያስፈልግም። በቃ መጥቷል። ሁለዛ ልጅ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታረጋለህ። ምንም ችግር የለም። እሺ መልካም እድል። እሺ በቃ ና ያለ ላንተ አንተ ለአንተ ገባ ተመንጠኝ አይቻለሁ። በጣራራዛይ እኮ ነው ከበደው ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴት ተረሳኝ እኮ አንግ እኮ ነው ያለ ላምጣ። አረ የተከበረ ሙያ ነው። አረ እንከባበር። እሺ በቃ አውርደኝ የተሸከመውላ እኮ አልመሰለው። አውርደኝ ሰውዬ። እዚህ ጋር ትራፊክ አለ፣ ተሻግረህ ትወርዳለህ። አረ ሻሻነ እንዴ! አረ አውርደኝ። ጭራሽ እኮ የተሸከመው አክል ራስ እኮ አልተሰማውም። እንዴ እንደ ዶሮ እኮ ነው ተሸክሞ አንግዶ ይላል። ለሱ አንጋ ምንም አልመሰልከውም። ይሄ ጓደኛ ደግሞ ካጂ የተባለው አውቆ እናንተ ናችሁ። ሰላም አለይኩም። ወአለይኩም ሰላም። ተበልጻዲቅ ዳቦ ነገር አንተ ሙስሊም ተበል ጻዲቅ ነው፣ ይሁዲ የሰንበት ነው። ከዛ ቤት ነው የተቀበለው። የትኛው ቤት ነው ያልኩት? ጌታን ተቀበል። ሃሌሉያ ጌታን ተቀበልና ና ጌታን። ሁሉም ነገር ነው ግራ ተጋብታሉ። ሙሉ ነገር ማለት አሁን እሺ ምን ይባላል? እዚህ ሌላ እዛ ሌላ፣ እዚህ ሌላ እዛ ሌላ፣ ጀርባ ሌላ፣ ፊት ለፊት ሌላ የሆነ ኤክስቴንስ ታገኛት። ቁራሊዮ ቢጫ ጠርሙስ ያለው ቁራሊዮ እቺ ስንት እዴ አንቺ ነሽ ጭራሽ አንቺ የኔ ጉድ ነሽ። አንቺ ነሽ በየሰፈሩ ቁራል ምን ፈለክ? አንቺ ነሽ እንጂ በየሰፈሩ ቁራሌው እያልሽ እኔ ከማጠር ነው ፈልግ። እኔ ምን ፈልጋለሁ? ይኸውልሽ እንደ ድሮ ያንቺን ልብ ለመስፈር ሌላ ሴጋ ሜዳ አያስፈልገኝም። እቺን ልቅቅ ሳረጋት አብሮ ልብሽ ይሰበራል። የእውነት አብሮ ልብሽ ይሰበራል። ይኸውልሽ ስሚኝ ከኔ ተለየሽ ለዚህ ነው አሁን ያ ፎቃጣ ጓደኛዬ የቀማኝ የመጀመሪያው የሴት ቁራሌው ተብለሽ ጊዜት ላይ መመዝገብ አለብሽ። ሰይፉ ላይ ቀርበሽ ቆይ ልጨርስበት ወይ የተማይደብሽ እሰጥሻለሁ፣ እንጀራሽን እሰጥሻለሁ፣ ግን ሰይፉ ላይ መመዝገብ አለብሽ። ይኸውልሽ የመጀመሪያው የሴት ቁራሌ በየሰፈሩ የኔ ግፍ ይኸውልሽ አንተ አመጣለህ የኔ ግፍ ማለት ነው አይደለም። በየሰፈሩ ቁራሌው እየዞሽ እንደዚህ ጫማውን አያሽ ተስደሙ ታጸያለሽ። ገና የኔ ግፍ ገደል ይዞሽ የሚከተው ነው የምልሽ። እሺ አሁን ስጠኝ ፈልገሽ አይሸጥም፣ እንደውም አይሸጥም። የእውነት አይሸጥም እንዴ! አንቺ እኮ ልቡን የሰበርሽው እሱ እኮ የእንጀራሽን የወሰደው። አንቺ እኮ ከሱ የተሻለ ሄድኩ ብለሽ ከሱ ማይሻል ነው። እኔ እኮ አንዳንድ ግርም ይለኛል ይሄ የሴቶች ነገር። በቃ ጠብርር ብለው ይሄዱና ከሱ የተሻለ ያገኛሉ ብሎ ሌላ ከሱ ያባሰ ያገኛሉ። ቁራልየው ያጋጥማል። እሙዬ እኔ የምልሽ በግ ነሽ እንዴ? እንዴት እሙዬ ቁንጫ ነሽ እንዴ? ልቤ ላይ ዘለልሽብኝ። ኧረ ልቤ ላይ ዘለል ወንድሜ ወይ ጨረቃ ነህ እንዴ? ማለት ወንድሜ ልቤ ላይ አበራህብኝ። ወገን ተገኘ ያ ነገር። አታ ምን ነገር ነው? አታ ምን አይነት ፒክአፕ ላይ ነው ይሄ? በቃ የወረደ በግነሽ እንዴ? አረ ወይኔ እኛውን ሰው እንሆናለን። ላምነሽ እንዴ አለማለቱ አደገርም። ያላሙ ዲሊስ ታገባ እንዴት ነው ፋዘር ጌሽ? አዎ ሄጄ ነበር። ለካርድ ይሆንሻል ብሎ 1 ሚሊዮን ብር ብቻ ነበር የሰጠኝ። አረ በስመ አብ በጣም ነው የደበረኝ። እኔ ይሄን ብቻ ነው ያልኩት። አዎ በቃ በእናትህ። አረ ፋዘር ደግሞ ውድነቱን እያወቁት በጣም 1 ሚሊዮን ብቻ እንደውም ብንለያይ ይሻላል ሳስበው። አረ አይሆንም እንዴ? አይ ከከበደ ብዬ እኮ ነው። ከከበደ አረ ችግር የለም እንጀራም ቢሆን ምን ችግር የለም። ድንጋይም ፈልጭ ቢሆን ትኖሪያለሽ አይደለም? እሺ አሁን ሌላ ሰው ቢሆን እንኳን 5 ብር ያመጣለው ነበር። አላሙዲን እኮ በቃ እሱ ስልክል ራሱ ህይወቱን የሚያልፈልህ እስቲ አንዴ ሱቅ ደርሰና ብሎ እኮ ቪክስ መኪና ሊሰጥ ይችላል። ሌላውስ ደናደር ፈጣሪ ባርከ። እውነት ነው ግን ያው ያኛው ምርቃቱ ይበልጣል። ግን በዚህን ሰዓት ደግሞ ብብቷን አሽተህ ወንድ እንዳይቀርባት ማድረግ እኮ ነው። አሁን የላንተ መንገር አለብኝ። ሞክር ደጋግመህ። ያሪ ሞከር እኮ አልተሳካልኝም። በቃ ሆን እኮ ሁለተኛ ጊዜ እኮ ነው። ባለፈው ሜሮንን
አሁን ደግሞ እንደገና ሳምሪን ከሰርኩኝ እኮ ሁለተኛ ጊዜ እና አሪፍ ነው። ለሁለተኛ ጊዜ ልከሰር ነው መሰለኝ ብለህ ቲክቶክ ላይ ትፖስታለህ። አስበዋል ዶክተር ኖሪ ፖስት አድርጎ የማፋታት ቻሌንጅ ሲጀምርለት እንኳን ቻሌንጅ ተጀምሮለት እንዲሁም አልተቻለም። በላይ ሰፈር አፋታቸው እኮ ሰማ። በላይ ሰፈር የት ከሱቁ አጠገብ? አዎ ሱቁ ጋር። እባክህ እሱ አይደለም እኔም እሱ መስሎኝ ድህነት ነው ያፋታቸው። እኔ እናቴን በጣም ነው ያሳዘኑኝ። አብረው በጣም ነበር ደግሞ የሚያምሩት እኮ ሁሉም ነበር የሚቀናባቸው። እኔ ምለ እንትን አሳዘንሽ ምናምን ልቅረባት እንዴ ድንገት ከገጨች? አረ በጦር እንዳልገጭ አንተ ገና የፍቹ ፊርማ ሳይደርቅ ከገጨች ምናምን ትላለህ። አረ ተው ሰለሞን ተው። ከስራ አስቀምጫለሁ አካውንቱን ሜንሽን አድርጌዋለሁ። በቃ ፎሎ አድርጉት። አለበዛ በዱቄታችሁ ነው የምመጣው። እንዴት ዋላችሁ እናንተ? አባ ነው የምትለፋደደው። አንተ ደግሞ እኔ ጠፋው አክ ምን መጥፋልኝ ኑሮ ነው ያው ምን አይሞላ እንደ ዞላ ቻሌንጅ በእናት እንደ ዞላ ቻሌንጅ አይሞላም እንደ ቆይ እሱ ቻሌንጅ ሆድ ውስጥ ነው ቻሌንጁ። አረቡ ስሙዳት ያዘረፍ እንዴ። አሁን ግን የምር ፎሎ ቢያደርጉት ምን አለበት? ይሞታል። ኧረ እባክህ አይናችን እያየ ይለፍለት። እስኪ አስበው መስለምን አቁም ብትባል አንተ ምን ትላለህ? ስታከብረኝ አከብርሃለሁ ከናከኝ ግን የነቀጥግ አሳያለሁ ብዬ እሄዳለሁ። የምር ግን በዚህ ሰዓት የሆነ ቻሌንጅ መጥቷል። በጣም ደስ የሚል የሆነ ንግድ ምናምን ቤት ላይ ልከስር ነው ብሎ ቪዲዮ ይለቃል። ከዛ በኋላ ሄደው ዩቲዩብ ምናምን ትልቅ ቲክቶከሮች ሄድና በዚህ ሰዓት የምር ግን ትልቅ ለውጥ ያለው ግን ኢትዮጵያ ህዝብ ግን ተምች ነው። የምር ተምች ነው። አሁን በዚህ በላይክ ቻሌንጅ ላይ ስንት ሰው አመመኝ ቆረጠኝ ምናምን ብሎ ይለቃል። ለነሱ ዞር ያላሉት ግን ለቀብረር ነገር ግን እንዴት እንደሚያደርጉ ብቻ ይሁን ለካካ ባይዘው እንን ልጅ እኔ ነኝ ማስተዳድረው ታውቂያለሽ? እና ቶሚ ቅድም 500,000 ለእንትና እንዳስተላለፍኩለት ታውቃለህ? በእርሚ ነው? አዎ እኔ ማቋም 500 ነው። እንትን ከሰዓት አየበላ አሁን ስንተኛ ደረስ? አሁን 6ኛ ነው። 7ኛ ድረስና ነፍስን 7ኛ ሰማይ ነው ምልክልህ። ቀላል ብላ በቃሽ እንደው ሰጂ እንጂ እኔማ በቃኝ። ግን ለሰፈር ልጆች 10 ዝም ብዬ ይዤ ተካው ልጅ አይሰማም፣ ይቆራረጣል። ኔትወርክ ነው መሰለኝ። 15 አድርጎ ባይ ስልክ እንላወጣ ታውቃለህ። እኔ እኮ ስልክ የለኝም። ግዛላት ለካካ ቶሚ ምንድነው ከእኔ በጣም እየሸሸ ነው እኮ ቶሚ። ጓደኛ እኮ እናንተን ለማዋደድ እንዲህ የለ ሆን ብሎ እንዲህ ቆሞ ነው የተነሳ። ምንም አስፈልግ ብቻ ቻንስ ያገኝ እንጂ ማለት ነው። ምግብ ቤት ገብቶ ሁሉም ቦታ ለማዋደድ የለ እንዲህ ብሎ ነው የተነሳው። በቃ ስለዚህ በተሻላችሁ አቅም ጓደኛ ጋር ምናምን ስትሆኑ ጉራቻ ከስተ ጉራችሁ ይቅርብን። እነዛ ሂሳብ የሚከፍሉ ጀለሶች አቤት ጥብስ ጥድት ያለ ጥብስ በጣም 2000 ወይ የለም አተ ስንት መጣ? 2800 የለም ይሰወራል እንዴ። ስንት ነው የሚደርስብን ንገረኝ። ምን ሆንክ? አሁን የት ሄደህ ነው የመጣው? እኔ ሄዳለሁ እዚሁ ነበርኩ እኔ 2700 አይከፍላትም። ይሞታታል እንጂ አይከፍላትም። እኔ እኮ ከፍል ነበር ምናምን ዲኮሬሽን ነው ስዲ በጣም ያንደኝ ልክ ከፈስ ወይ እኔ እኮ ከፍል ነበር። በተለይ የታክሲ ጊዜ የሆነ መታቆስ ካለ ተሰጥታለህ እሱ ዝም ይልና እኔ እኮ ከፍል ነበር ይላል። ከከፈልክ በኋላ ነው ምን ይሰራልኛል እንዴ? ከመክፈሌ በፊት ስጥ መክፈል ከፈለግ። እባካችሁ ለጊዜው ቸኩላችሁ ፕራይቬት ጄት እንዳትገዙ። እዚህ ላይ እንደምታዩት ላጌጃችሁን ሃንድል የሚያደርጉት ይበላል ችግር እየገጠማቸው ስለሆነ ጄታችሁን ሊጎዳባችሁ ይችላል። ችግሩ ሲቀረፍ አፕቱዴት አሳውቃችኋለሁ። አሁን ግን ለጊዜው ይሄኛውን ኤምፐረር ቬነም 300 የሚባለውን ጄት ብትገዙ ትላለው። ውስጡ 4 ሰው ብቻ የሚይዝ ቦታ ስላለ ላጌጃችሁን አብራችሁ ይዛችሁ መግባት ትችላላችሁ። ፕራይስ በአኳያም ከ14.5 ሚሊዮን ብር አያልፍም እና እንደምታዩት ፋክተሪው 56 የሚያህሉ ፕራይቬት ጄቶችን አምርቶ ለገበያ እያቀረበ ነው። ክፍያውንም በ4 ዙር ድረስ ማድረግ ትችላላችሁ። ስለዚህ ይሄ ወርቃማ እድል እንዳያመልጣችሁ ላለው አመሰግናለሁ። ምክሩን ተቀብለናል፣ ወደነዋል። ለአሁኑ ግን ጀትን መግዛት ስለማንችል ቀስ ብለን
ስንገዛ ይጠቅመናል ቪዲዮ። ስለዚህ ሲፈርጉት ለምን አይከሰከስም? እኔ ብቻ ብገዛ ነበር። ለነገሩ ይበለኝ ስግጥፍምስ እንላለን። እሺ ስግጥፍምስ ነው እንዴ? እንሰግጣለን፣ እንፈምሳለን። ተግባባን? ይሻላል። ይሄ ስግጥፍምስ ነው ወይስ እንደ ዶሮ ተሰቅሎ ኩኩሉ እንደማለት ነው እንዴ? እሱ ከስር ይላል፣ እሷ ደግሞ ከላይ እንቁላል ጥል ይመስል ስግጥፍምስ አይደለም። ይሄ ተሰቅሎ በመመስ ነው። እንግዲህ ቤተሰቦች የዛሬ ቪዲዮአችን ይሄንን ይመስላል። ቪዲዮውን ከወደዳችሁ በቃ አርጉ። ለምታደርጉም ደግሞ እጅግ አድርጌ ያመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት፣ መልካም ሃፒ ያጋጥማችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ